ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን እያቀረብን አርሴናል ለመጀመሪያ ጊዜ በእሁድ ጁን 1 በተከፈተው የዝውውር መስኮት ይፋዊ ጥያቄ ለአርቢ ላይፕዚግ ማቅረቡ ተሰምቷል። ከጀርመን በሚወጡ መረጃዎች ከሆነ አርሴናል ለመጀመሪያ ጊዜ እንግዲህ ባለፉት ቀናት ስናደርሳችሁ እንደነበረው አንዳንድ መረጃዎችን ስንጠቁማችሁ ነበር። ይህንን ተከትሎ ለመጀመሪያ ጊዜ ለቤንጃሚን ሼሽኮ ይፋዊ ጥያቄ አቅርቧል። ከዚህ ይፋዊ ጥያቄ ጀርባ ስላለው ድርድርና ስለወጣው መረጃ እያጣቀስን የዚህን ዝውውር ሂደት በዚህ ፕሮግራም እንመለከታለን። ሌሎች ፕሮግራሞችም ጊዜና ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ስለ ዲዚሪ ዱዌ የማንቸስተር ሲቲ አስፈሪው ጥገናዊ ለውጥ እንዲሁም በእሁድ እስከ ሰኞ ንጋት ድረስ በነበረው ደግሞ የተሰሙ የዝውውር ሂደቶችን ጠቅላላ አድርገን ደግሞ በአራተኛ ፕሮግራምም ወደ እናንተ ምንመጣ ይሆናል። ይሄ ፕሮግራም ግን ትኩረት የሚያደርገው ቤንጃሚን ሼሽኮ አሁን በአርቴታና በአንድሬስ ቤርታ መካከል ያለው የሀሳብ ልዩነት ወደ አንድ መስመር የመጣ ይመስላል። ምክንያቱም ከጀርመን የሚወጡ መረጃዎች እንደሚያሳዩት ከሆነ 100% አርሴናል አሁን ትኩረቱን ሼሽኮ ላይ አድርጓል። ከዚህ ቀደም እንደምታውቁት በምልመላ ክፍል ዲፓርትመንት በአርቴታና በቤርታ መካከል ያለው የሀሳቦች ልዩነት እስካሁን ድረስ አርሴናል ከሁለት አንዱን አጥቂ ለማምረጥ ከስዊድናዊው ቪክተር ጌሪኬስ ወይም ከቤንጃሚን ሼሽኮ አንዱን ለማምረጥ የሀሳቦች ልዩነት ነበሩ። ባለፈው ሳምንት እንግዲህ እንደሰማችሁት ሙሉ የአርሴናል የበላይ አስተዳዳሪዎችና ሚካኤል አርቴታ ጠንከር ያለ ስብሰባ እንደነበርና ቢሃይንድ ዘ ሲን እንደወጡ መረጃዎች ከሆነ ደግሞ አንደኛው ከስብሰባው ከወጡ ጉዳዮች መካከል የአጥቂ ክፍል የማጠናከርና ቡድኑ በዘንድሮ የውድድር ዓመት ካጋጠመው ውጤት ካስመዘገበው የ2024-25 ውጤት መነሻ በማድረግ የቡድኑ ግብ አስቆጣሪ አጥቂ ማን ይሆናል የሚለው ላይ የጋራ ስምምነት ላይ ለመድረስ እንግዲህ ጠንከር ያለ ስብሰባ ክሮንኪዎችን ጨምሮ የአርሴናል አዲሱ ስፖርቲንግ ዳይሬክተር፣ ሲኢኦዎች በአጠቃላይ ሁሉም በቀጥታ በተሳተፉበት በተለይ የጄሰን አይቶ መልቀቅ ተከትሎ በዚህ የዝውውር ሂደት ላይ የተቀላጠፈ ስራ ለመስራት የስራ ክፍፍልና ሽግሽግ እንደነበርም ጉዳዩ ላይ ተያይዞ ተነስቷልና አሁን የመጀመሪያ ይፋዊ ጥያቄ ለአርቢ ላይፕዚግ ቀርቧል። አሁን የአርሴናል ደጋፊዎች ምናልባት የቡድኑ የፊት መስመር አጥቂ የሚመራው የፊት መስመር ተጫዋች አሁን ከጊሪኬስ ይልቅ ስሎቬኒያዊው አጥቂ የመሆን እድሉ እየሰፋ እንደመጣና አሁን ላይ የጋራ ስምምነት ላይ መድረሳቸው ቤርታና አርቴታን ወደ አንድ የጋራ ሐሳብ ላይ መድረሳቸው ነው እንግዲህ እየተሰማ የሚገኘው። ይሄን ጉዳይ ዴሊ ሜልም ሪፖርት ማድረግ ችሏል። በተመሳሳይ የጀርመኑ ተነባቢ ጋዜጣ ቢልድን ጨምሮ የስካይ ጀርመኒ ጋዜጠኛ የሆነው ደግሞ ፍሎሪያን ፕላተንበርግ አብዛኛው ጊዜ ለመረጃችን እርግጥ ለመሆን ወይም የታመኑ ጽሁፎችን ከምንመለከትባቸው ጻፊዎች መካከል አንዱ ይሄ የስካይ ጀርመኒ ሪፖርተር ነውና ምሽት ላይ በስካይ ስፖርት በቀጥታ በነበረው የትራንስፌር የዝውውር ሂደት ለቀጣይ 10 ቀናት በሚከፈተው አዲሱ የዝውውር መስኮት የመጀመሪያ አርስት የነበረው የብሪቲሽ ሪከርድ ከቀናት በኋላ ይሰበራል ተብሎ የሚጠበቀው የፍሎሪያን ዊትዘ ነው። ከዛም በኋላ የቸርኪ አሁን ደግሞ ትኩረት የሆነው ሙሉ ዘገባውን ገብታችሁ በስካይ ስፖርት መከታተል ትችላላችሁ። የጽሁፍ ሪፖርት ደግሞ ማንበብ ከፈለጋችሁ ስካይ ጀርመኒ ወይም ቢልድ ላይ ገብታችሁ ይሄ መረጃ እንግዲህ በስፋት ወጥቷል። ይሄን ጉዳይ እንግዲህ በእንግሊዝ
ብዙ ተደማጭነት ያለው ታማኝነቱም ከፍ ያለ የመረጃ አቅሙ ፈርጠም ያለው የእንግሊዙ ተደማጭ ሚዲያ ስካይ ስፖርትም ይሄን መረጃ አጋርቷልና አርሴናል አሁን ለመጀመሪያ ጊዜ ኦፊሻል ቢዱን አቅርቧል። ከዚህ የዝውውር ሂደት ጀርባ ስላለው ነጥብ ስለተስማሙበት ዋነኛ ምክንያትና አንዳንድ የቤንጃሚን ሼሽኮ ያልተነገሩ ቁጥሮችና ግራፎችን እናነሳለን። ለመነሻነት በዛ ውይይት ላይ ከተጠቆሙ ጉዳዮች መካከል ለመነሻነት የተቀመጡ የሼሽኮ አቅምና በተለይ እድሜን፣ ወቅታዊ ብቃትን ከታክቲክ ጋር ተስማሚ የሆነ ውጤታማነትን ሊያስመዘግብ የሚችል ተጫዋች ከሁለት አንዱ የቱ ነው? ለአርሴናል በተለይ ለተጠናቀቀው የውድድር ዓመት ክፍተት አይደለም፣ ቡድኑን ለቀጣይ የውድድር ዓመት ይዞ ለመቅረብ ካቀደው ስትራቴጂ አርቴታ በቅድመ ውድድር ጊዜ ዝግጅት ከቡድኑ ጋር አብሮ በፍጥነት ተላምዶ ኢምፓክቱ ከመጀመሪያ ጨዋታ ጀምሮ እንዲታይ የሚፈልገው አጥቂና በቦታው ላይ አስተማማኝ አማራጭ ነው ብሎ ያሰበውን ተጫዋች የማስፈረም ኃላፊነት አለባቸው። ለዚህ ደግሞ የቴክኒክ የታክቲክ ጉዳይ በእጅጉ ወሳኝነት አለው። ለምሳሌ ከዚህ ቀደም ከሚነሱ ነጥቦች መካከል ቤርታ ለአንድ ቡድን የፊት መስመር ተጫዋች አስፈሪ እንዲሆን የፊት መስመር ክፍሉ የተሻለ አቅም እንዲኖረው በተለይ ፊዚካሊ ቤርታ የሚያምንበት የአጥቂ ካራክተር አለ። እንደምታውቁት በአትሌቲኮ ማድሪድ ከቤርታ ከታወቁ ፊርማዎች መካከል ዲየጎ ኮስታ ነው። ሁለት ጊዜ ወደ ቼልሲ ከተዘዋወረ በኋላ በድጋሚ የተመለሰበት፣ አሁን ደግሞ አሌክሳንደር ሶርሎትን፣ ከዚህ ቀደም ደግሞ እነ ጃክሰን ማርቲኔዝን ያመጣበት እነ አልቫሮ ሞራታን ተመሳሳይ ቅርጽ ያለውን ፊዚካሊቲን ያተኮረ የአጥቂ ዲፓርትመንት ይፈልጋል። በአንድ ወቅት እነ ካርሎስ ባካን በጊዜያዊነት ያመጣበት ሂደትም አለና በ4-4-2 ለሚጫወተው ዲየጎ ሲሞኒ አመቺ ነው ብሎ ካመነባቸው አጥቂዎች ወይም ከፊት መስመር ተጣማሪዎች ወይም ትክክለኛ የዘጠኝ ቁጥር አጥቂ በፊዚካሉ ፈርጠም ያለ ፍጥነት፣ ጉልበት ላይ ያተኮረን አጥቂ ነው። ነገር ግን ተጣማሪውን አጥቂ ካያችሁ ደግሞ በጣም ቴክኒሻልና ይሄ 9 ቁጥርም ያልሆነ 10 ቁጥርም ያልሆነ 9.5 ላይ ያሉ ተጫዋቾች እነ ጆአው ፊሊክስ፣ አንቷን ግሪዝማን፣ ጁሊያን አልቫሬዝን የተለያዩ ተጫዋቾች። ነገር ግን እነዚህ ተጫዋቾች ተጣማሪ ናቸው ከሁነኛው የ9 ቁጥር አጥቂ ጋር። ከዚህ ቀደም ከኮስታ ጋር ሲጣመር የነበረው እንደምታውቁ እነ ዴቪድ ቪያን መልሶ በማምጣት እና በአጥቂ ምልመላ በኩል የተዋጣለት ምልመላ በማድረግ የሚታወቀው ይሄ ስራ አስኪያጅ እንግዲህ በመጨረሻም ወደ አርቴታ ሐሳብ መሳቡና በጋራ ስምምነት ተስማሚውን የሆነን አጥቂ ለአርቴታ ለማቅረብ እንደ ቡድን ሳይሆን ከአርቴታ ሐሳብ ጋር ተስማሚ ሊሆን የሚችል፣ ምክንያቱም እንደ ቡድን ቤርታ ሲያስብ ለዚህ ቡድን የሚያስፈልገውን አጥቂ ብለው ካመኑበት ግሪኬስን ሊያመጡ። ነገር ግን ለአርቴታ ተስማሚ የሚሆነው አጥቂ የትኛው ነው? ከሲስተሙ ጋር እድሜን፣ ብቃትን፣ ተከታታይ የውድድር ዓመት ይሄን ተጫዋች እንግዲህ ከመጀመሪያ የመልቀቂያ ሂሳቡ ከ46 ሚሊዮን ፓውንድ ጀምሮ ዛሬ እስከተጠየቁበት 95 ሚሊዮን ዩሮ ድረስ የአርሴናል ስካውቲንግ ዲፓርትመንት ኃላፊዎች በደንብ ሲከታተሉት የነበረ ስለ እያንዳንዱ ጉዳይ በእጅጉ የሚያውቁት ተጫዋች ነው። አርሴናል እንግዲህ በሚመጣው የዝውውር መስኮት በተከፈተው አሁን ለ10 ቀናት ባለው የዝውውር መስኮት የማስፈረም እድሉ ሰፊ ነው። በእነዚህ ቀናት ውስጥ አንድ ደረጃ ላይ ይደርሳል ተብሎ ይጠበቃል። የዝውውር መስኮቱ በ10 ተዘግቶ እንደገና በ16 ይከፈታል። ለ6 ቀናት ወይም ለ1 ሳምንት ገደማ ነው የሚዘጋው እና በእነዚህ ታይሚንግ ውስጥ ትልቅ አርሴናል እዚህ ጋር በአለፉት ቀናት ካነሳናቸው ጉዳዮች መካከል ፍጥነትና የውሳኔ አቅም ነው። ታይሚንግ በተለይ ጊዜና ሰዓትን የጠበቀ ውሳኔ መወሰን በእጅጉ ወሳኝነት አለው። ምክንያቱም እዚህ ዝውውር ላይ ተጫራች ክለቦች ቀስ በቀስ እየገቡ ነው የሚገኙትና አርሴናል ቶሎ ወደ ውሳኔ እንዲያመጣው ምክንያት የሆነው የተጫራች ክለቦች እየበዙ መምጣታቸው ነውና ይህንን ተከትሎ ባለፈው ከአርብ ቅዳሜ ጀምሮ አርሴናል በቀጥታ ከአርቢ ላይፕዚግ ሲኢኦ
ማርክ ሼፈል ጋር በቀጥታ ተገናኝተው አንድሬስ ቤርታ መደራደራቸውና የመጀመሪያ ኢኒሻል 70 ሚሊዮን ፓውንድ ፓኬጅ ነው ያቀረቡት። ይሄ ማለት የተጫዋቹን የመልቀቂያ ሂሳብ ስለሚያገኘው ደሞዝ የተለያዩ ጉዳዮች 70 ሚሊዮን ፓውንድ የተጫዋቹን ፓኬጅ ሙሉ አቅርበዋል ተብሏል። እንግዲህ የአከፋፈል ስርዓቱ ተቆራርጦ የሚከፈልበት ሂደት አርቢ ሌፕዚግን በማይጎዳ አርሴናልም የሂሳብ መዝገቡን በማያስጨናንቅ መልኩ ይፋዊ ጥያቄ አቅርበዋል። የጥያቄው መልስ እስካሁን ሌፕዚግ ለአርሴናል አልሰጠም። ነገር ግን ባለፉት ቀናት ቤርታና የአርቢ ሌፕዚግ ሲኢኦ ተገናኝተው መደራደራቸው 100% ተረጋግጧል። ምክንያቱም ከጀርመን እንደሚወጡ መረጃዎች ከሆነ በአብዛኛው የሚታመነው ፍሎሪያን ፕላተንበርግ ነው ወይም የቢልድ ሪፖርተሮች እና ክሪስቲያን ፍሊክ ለባየር ሙኒክ ቅርብ የሆነው ሪፖርተር እነዚህ ዘጋቢዎች ሲያወጡ በአብዛኛው መረጃዎች ተቀባይነት ይኖራቸዋል። በተለይ ደግሞ አሁን ከቀናት በኋላ የሚጠናቀቀው የፍሎሪያን ዊዘን ዝውውር ቀደም ብሎ ይፋ ያደረገው ፍሎሪያን ፕላተንበርግ ነው። ሊቨርፑል ማንቸስተር ሲቲንና ባየር ሙኒክን ሃይጃክ ማድረጉን የገለጸው ይሄ ሪፖርተር ነውና ከትናንት ምሽት ጀምሮ እንግዲህ በስካይ ስፖርትም በስካይ ጀርመኒም በተጨማሪም ደግሞ በራሱ ኤክስ ቻናልም ይሄን ጉዳይ እያጋራ ይገኛል። ነገር ግን አርሴናል በጀርመን ያለውን ቆይታ ሼሽኮን ብቻ በማተኮር ወይም የሼሽኮን ዝውውር ለማካሄድ የመጀመሪያ ጥያቄ ለማቅረብ ብቻ አልነበረም። ከቀናት በፊት እንደነገርናችሁ አርሴናል በነፃ የዝውውር ሂሳብ የ29 ዓመቱን ጀርመናዊውን ሊሮይ ሳኔን ለማዘዋወር ይፈልጋል። በተለይ የኒኮ ዊሊያምስ ወደ ሪያል ማድሪድ ማድላቱ የሮድሪጎ ሂሳብ ከፍ ማለቱና በቅርብ ቀናት ደግሞ ሪቬሎ እንደሚለው ከሆነ እዛው ለመቆየት እያሰበ መሆኑን የተለያዩ ጉዳዮች አርሴናል በግራ የሜዳ ክፍል የማጥቃቱን እንቅስቃሴ በይበልጥ ለማጠናከርና ጥራት ለመጨመር ከማርቲኔሊ ጋር ኮምፒት አድርጎ ቦታው ላይ በወጥነት ሊያገለግል የሚችል ጥሩ የክሬቲቪቲ አቅም ያለውን ተጫዋች ለማምጣት ማቀዱን ተከትሎ በቦታው ላይ ያሉ አማራጮች በስፋት ሲነሱ ነበር። ከነዚህ መካከል ሮድሪጎ፣ ኒኮ ዊሊያምስ ተጠቃሽ ተጫዋቾች ነበሩና አሁን ላይ ግን ከዋጋም ከተጫዋቾቹን ፍላጎት አንጻር በተለይ ስፔንን ለቀው ወደ እንግሊዝ የሚመጡ ከሆነ የሚጠይቁት ደሞዝና የቦነስ ክፍያ የአርሴናልን የተለያዩ የወጪ ስትራክቸርን ስለሚያናጋ አርሴናል ትኩረቱን እንግዲህ በተሻለ ጥራት ነገር ግን በተመጣጣኝ ዋጋ ለማግኘት ነበር ገበያው ላይ ሲከታተሉ የቆዩትና ሊሮይ ሳኔ አሁን ላይ በባየር ሙኒክ የመቆየት እድሉ በጣም ጠባብ እየሆነ መጥቷል። በተለይ በቅርብ ሳምንት ዘይን ዛሂር የሚባል አዲስ ኤጀንት ቀጥሯልና አርሴናሎች በተመሳሳይ ቤርታ ይህን ኤጀንት ማግኘቱን አያይዞ ገልጿል። ይሄ የስካይ ጀርመኒ ሪፖርተርና ስለዚህ አርሴናል ትኩረቱ በጀርመን እግር ኳስ ላይ የሁለት ተጫዋቾችን ዝውውር ለማካሄድ እንግዲህ አሁን ላይ የመጀመሪያ ጥያቄ ለሼሽኮ አቅርቧል። በተጨማሪም ደግሞ ከሊሮይ ሳኔ ኤጀንት ጋር በቀጥታ ተገናኝቷል። ነገር ግን በሊሮይ ሳኔ ዝውውር ላይ ምናልባት አርሴናል በድርድሩ ላይ የተወሰኑ ቀናትን ብቻ ሊፈጅበት የሚችለው በዚህ ተጫዋች ዙሪያ አርሴናል ያለው ፍላጎት ጠንካራ ከሆነ ሳኔን ለማምጣት ከሚችልበት አንደኛው ምክንያት ተጫዋቹ ከጀርመን ውጪ በተለይ ወደ እንግሊዝ የሚዘዋወር ከሆነ አሁን ላይ ከሚያገኘው ደሞዝ ለመቀነስ ፍቃደኛ መሆኑ ነው። አሁን በባየር ሙኒክ ኮንትራቱን እስካሁን ድረስ ያላራዘመበት ዋነኛ ምክንያት የሚያገኘውን 250,000 ፓውንድ በተጨማሪ የ4 ዓመት ኮንትራት ሙኒክን መጠየቁ ነው። እንደምታውቁ ጆሹዋ ኪርሚች ተመሳሳይ አይነት ችግር ነበር ከባየር ሙኒክ ኃላፊዎች ጋር። በመጨረሻም መብት የተገኘለት እንግዲህ ተጫዋቹን የ3 ዓመት ኮንትራትና እንደ ብቃቱ ታይቶ የሚጨመር የ1 ዓመት ዋስትና ያለውን ኮንትራት ካቀረቡለት በኋላ ነው ጆሹዋ ኪርሚች እዛው ለመቆየት የወሰነው። ሳኔ ተመሳሳይ አይነት የኮንትራት ሂደት ይፈልጋል። ነገር ግን በቀጣይ የውድድር ዓመት በቦታው ላይ ባየር ሙኒክ በርካታ አማራጮችን መመልከት ይፈልጋል። አንዱ ደግሞ የክሪስታል ፓላሱ ኢብሪቼ ኤዜ ነው።
ሌሎችም ተጫዋቾችን እየተመለከተ ነው። እንዲሁም ኮዲ ጋክፖም ታይሮ ሚቶማንም እየተመለከተ ይገኛልና ከዚህ ጋር በተያያዘ የሊሮይ ሳኔም የመልቀቅ እድል በጣም ሰፊ የሆነ መጥቷልና አርሴናል የተጫዋቹ ማረፊያ ይሆናል ተብሎ ይጠበቃልና የአርሴናል ኃላፊዎች በሼሽኮና ሊሮይ ሳኔ ዙሪያ ያለፉትን ቀናት በትኩረት ሲሰሩ እንደነበር ስካይ ጀርመኒ ምሽቱን ሲያስነብብ ነበር ያመሸው። ነገር ግን የቤንጃሚን ሼሽኮ አንዳንድ ቁጥሮች የአርሴናልን ኃላፊዎች በተለይ ቤርታን በይበልጥ ያሳመነ ይመስላል። የተጫዋቹ ግራፍ እስካሁን ያሳየው እድገት ገና አንድ አመት ተጫዋች ነው። ለቡንደስሊጋው ክለብ አርቢ ላይፕዚግ መጫወት ከጀመረበት ጊዜ አንስቶ ያሳየው እድገትና ፕሮግረስ አርቴታን በእጅጉ እንዲያምንበት ምክንያት ሆኗል። በተለይ ደግሞ የግሪክ ዝውውር ላይ አርሴናል ካገኛቸው ሪፖርቶች መካከል አንዱና ተጠቃሹ ጉዳይ የቡድን ተጫዋች የመሆን ኳሊቲ ነው። አርቴታ ለረጅም ጊዜ ካይ ሃቨርትን ታክሶ በነዛ ትችቶች ውስጥ የክለቡ ሪከርድ ፈራሚ ሆኖ ከኒኮላስ ፔፔ በመቀጠል ከፍተኛ ኢንቨስትመንት አርሴናል ያወጣበት ተጫዋች ነው። ነገር ግን የመጀመሪያ 3 ወራት 4 ወር ለሃቨርት በአርሴናል ቤት መልካም የሚባል አጀማመር አልነበረም። በግራ 8 ቁጥር ሲጫወትና በፉልስ ናይን ሚናው የተለያየ ነበር። ነገር ግን ወደ አርሴናል ሪትም እስኪመጣ ድረስ ሚካኤል አርቴታ የጠበቀበት ዋነኛ ምክንያት የሃቨርት እንደ ቲም የመንቀሳቀስና ፋይናል ሰርድ ላይ ስለሚያደርገው ፕሬሲንግ ከኳስ ውጭ ያለው የወርክ ሬት አቅም ከሌሎች ተጫዋቾች ተመራጭ ስላደረገው እንዲህ አይነት ታጋሽነትና ሪስክ የወሰደው ደግሞ ዝውውሩን ራሱ ሚካኤል አርቴታ ስለፈለገ ነው። አሁን የቪክተር ጊሪኬዝ ዝውውር ላይ የአርሴናል ኃላፊዎችን ጥያቄ ውስጥ ያስገባው ትልቁ ጉዳይ ከተጫዋቹ ጋር እንደምታውቁት የግል ድርድር ወይም በግል ከሚያገኘው ደሞዝ ጥቅም ጋር በተያያዘ አርሴናል አሁንም ያን ተጫዋች የማስፈረም ከፍተኛ እድል አለው። ግን የታክቲክ ጉዳይ ደግሞ አሁን ትኩረት ስቦ ሼሽኮን ተመራጭ አድርጓል በአርሴናል ቤት። እንደ ቡድን እንቅስቃሴና ከኳስ ውጪ ባለው አርሴናል ትረስ ዘ ፕሮሰስ በሚለው በአርቴታ አስተሳሰብ ውስጥ ላለፉት 5 ዓመታት ትልቁን ግንባታ ያደረገው ከኳስ ውጪ ባሉ የወርክ ሬት አቅም እንደ አርሴናል የተዋጣለት ቡድን የለም። በተለይ ያለፉትን 3 የውድድር ዓመት አነስተኛ ግብ ያስተናገደ፣ በርካታ ክሊን ሺት የጠበቀ፣ አነስተኛ ኤክስጂ የተደረገበት ቡድን ነው። በአማካይ በጨዋታ የሚያስተናግደው የግብ ብዛት ከአመት አመት ግራፉ እየወረደ ቡድኑ አነስተኛ ግብ አንድ የውድድር ዓመት የሚያስተናግድ ጠንካራ ከኳስ ውጪ ያለው ወርክ ሬት የተዋጣለት ቡድን ነው። ይሄ ደግሞ እንደ ቡድን እንቅስቃሴ ሙሉ አርሴናል ሜዳ ውስጥ በሚንቀሳቀሱ 10 ተጫዋቾች ላይ ትኩረት ያደረገ ነው። እያንዳንዱ ተጫዋች ከኳስ ውጪ ባለ ሜዳን የማካለል የወርክ ሬት ስራ ላይ ውጤታማ ናቸው፣ ኢፌክቲቭ ናቸው። በተለይ ዱዌልስን በማሸነፍ እና የአርቴታን የአብዛኛውን የመልበሻ ክፍል ንግግሮችን በተለይ ይሄ በአማዞን ተቀርጾ የተለቀቀው ኦል ኦር ነቲንግ ዶክመንተሪ ላይ ካያችሁ ዱዌልስን መሸነፍ ምን ያክል እንደሚያሳምመውና እንደማይፈልግ ማየት እንደማይፈልግ ተጫዋቾች ፊት ለፊት ላይ የሄደ የጮህ ሲያወራ ይደመጥ ነበር። የጋራ ኳስን መሸነፍ የአየር ላይ ኳስን በጭራሽ አርቴታ የሚፈልገው ጉዳይ አይደለም። ስለዚህ ይሄ እንደ ቡድን የመንቀሳቀስ አቅምን በቡድን ውስጥ መፍጠር ችሏል። ከኳስ ውጪ ባሉ ጉዳዮች በጋራ ኳስም በአካል ብቃትም ፊዚካሊ ሜንታሊ ቡድኑ ትኩረቱ ይለያል። ከኳስ ጋር ግን የቴክኒክ አቅሙን ለማሳደግ የነዙሪመንዲ አይነት ቴክኒሻል አማካዮችን በማምጣት በነጆርጂኒዮ ተይዞ የነበረውን የቴክኒካል አቅም በጥሩ ተጫዋች መተካት፣ የፓርቴን ጫና መቀነስ፣ የራይስን ሞር አድቫንስድ ፖዚሽንን በነፃነት እንዲጫወት ለማድረግ ይሄን ስትራቴጂ እየተጠቀመ ነው የሚገኝ። ከነዚህ መካከል ደግሞ አንዱ የቤንጃሚን ሼሽኮ ወርክ ሬት ነው። ለምሳሌ ተጫዋቹ በጋራ ኳስ ላይ ያለው ጥንካሬ በብዙ ርቀት ከቪክተር ጊሪኬስ የተሻለ ነው። በአማካይ ከሚያደርጋቸው 8 የጋራ ኳሶች ውስጥ 6ቱን የማሸነፍ አቅም አለው። በተለይ ደግሞ የአየር ላይ ኳስ
የቪክተር ጊዮኬሬስ የአየር ላይ ኳስ ጥንካሬ የቤንጃሚን ሼሽኮ ያክል አይደለም። አሁን በሄዲንግ ያስቆጠሯቸውን ግቦች ባደረጉት ጨዋታና ሜዳ ውስጥ በቆዩበት ደቂቃ እንኳን ሲለካ 19 በመቶ ልዩነት አለው። የሼሽኮ ቁጥር የተሻለ ነው። ስለዚህ እነዚህን ጉዳዮች ከግምት ውስጥ በማስገባት ታክቲካል ጉዳዮች ላይ ትኩረት ሰጥቶ ለአርቴታ ተስማሚ የሚሆነውን ተጫዋች ለማምጣት ነው እንግዲህ ቤርታ በመወሰን እንግዲህ ያለፉትን ቀናት 70 ሚሊዮን ፓውንድ ፓኬጅ ለተጫዋቹ ለአርቢ ላይፕዚግ አርሴናል ማቅረቡ እንግዲህ ከጀርመን በሚወጡ ዘጋቢዎች በስፋት ከጀርመን በሚወጡ ተነባቢ ጋዜጦች ላይ የፊት ገጽ ሆኗል። ዛሬ እንግዲህ ምናልባት መነጋገሪያ ርዕስ ሊሆን የሚችለው ይሄ የአርሴናል የ70 ሚሊዮን ፓውንድ ፓኬጅ የመጀመሪያ የድርድር ዋጋ ማቅረብ በአብዛኛው ተደማጭ ሜንስትሪሞችም ተነባቢ የፊት ገጾች ላይ ይሄን መረጃ በስፋት ልትመለከቱ ትችላላችሁ። ምክንያቱም ለሊት 6 ሰዓት ላይ ነው ይሄ መረጃ በስካይ ስፖርትም በስካይ ጀርመኒ ማማካኝነት ይፋ የሆነውና ያለፉትን ቀናት የአርሴናል ኃላፊዎች በዚህ የዝውውር ሂደት ላይ ትኩረት ሰጥተው ሲሰሩ እንደነበር ይፋ ሆኗል። አሁን አንደኛው አሳማኝ የሆነው ጉዳይ የተጫዋቹ ግብ ላይ ያለው ሬትና የሚያስቆጥርበት መንገድ ከቴክኒክ አቅም ደግሞ ሲታይ ከዚህ ቀደም ጠቁሚያችሁ ነበር። በዘንድሮ የውድድር ዓመት ከባየር ሙኒክ ጋር ከኢንትራ ፍራንክፈርት ጋር በትላልቅ ጨዋታዎች ተጫዋቹ ያስቆጠራቸውን ግቦች በዩቲዩብ ገብታችሁ ተመልከቱ። የተጫዋቹን ያጨራረስ ኳሊቲ ለምሳሌ እንደ ቦክስ አጥቂ ከታሰበ የጊዮኬሬስ ተመራጭ መሆን ብዙም የሚያጨቃጭቅ አይደለም። ነገር ግን አርሴናል የሚፈልገው የቦክስ አጥቂ አይደለም፣ ወይም 16 ከ50 ውስጥ የሚገል አይደለም። እንደ ቡድን ተጫውቶ ግብ አስቆጣሪ ነው። ምክንያቱም አርሴናል ከኳስ ውጪ በጎዶሎ መንቀሳቀስ አይፈልግም። በጎዶሎ ያጫወት መንገድ ይሄ ከኳስ ውጪ በቡድን እንቅስቃሴ ላይ ያነሰ ተጽዕኖ የሚፈጥር ተጫዋች አርቴታ አይፈልግም። ሼሽኮ ግን ካሉ ጥንካሬዎች መካከል አንደኛ ከሌላ ተደራቢ አጥቂ ጋር በጋራ መጫወት ይችላል። እንደምታውቁት ከኦፔንዳ ጋር ከነዛቪ ሲሞን ጋር በመሆን በላይፕዚግ በውሰት ወደ ቶትናም ከመምጣቱ በፊት ቲሞ ቨርነር ጋር በጋራ ሲጫወቱ ነበር እና ትልቁ የሚደነቅበት ኳሊቲ ከኳስ ውጪም የወርክ ሬት አቅሙ ነው። ነገር ግን ግብ ላይ ያለው ጥንካሬ ግራፉ አምና ካስቆጠረው 18 ግብ ዘንድሮ 21 ካቻምና ካስቆጠረው 22 ግብ የተሻለ ካደረገው ደቂቃ አንፃር የዘንድሮ የተሻለ ነው። በዛ የውድድር ዓመት በርከት ያሉ ደቂቃዎችን ሜዳ ውስጥ ቆይቶ ነበር እና ተጫዋቹ የጉዳት ሪከርዱ በጠንካራ ወይም ረጅም ጊዜ ከሜዳ የራቀበት ጉዳት የባት ጉዳት ነውና ለ2 ወራት አንድ ጊዜ ነው በእስካሁን ድረስ በፕሮፌሽናል ቆይታው ለ2 ወራት ጉዳት ያስተናገደውና የጊዮኬሬስ ሲታይ ደግሞ በዘንድሮ የውድድር ዓመት ብቻ ሳይሆን ያለፉትን 109 የስፖርቲንግ ሊዝበን በስፖርቲንግ ሊዝበን ባደረገው ጨዋታ 109 ጨዋታዎች ላይ ያመለጡት 4 ጨዋታ ነው። ሁለቱ በዲሲፕሊን በሁለት አንደኛው በ5 ቢጫ ካርድ፣ ሁለተኛው ደግሞ በጥሎ ማለፍ የፖርቱጋል ሊግ የጥሎ ማለፍ ጨዋታ ላይ በ2 ቢጫ ካርድ ያለፈው ጨዋታ ነውና በጊዮኬሬስ በኩል የጉዳት ሪከርዱ አስተማማኝ ነው። ጠንከር ያለ የጉዳት ሪከርድ የለው። ነገር ግን ታክቲካል ጉዳዮች አሁን የአርቴታ ሐሳብ ተቀባይነት አግኝቶ ሚዛን በሚደፋ በጋራ መግባባት እንግዲህ የመጀመሪያ ጥያቄን በይፋ ለአርቢ ላይፕዚግ አርሴናል 70 ሚሊዮን ፓውንድ ፓኬጅ ያለውን አቅርቧል። ላይፕዚግ የሚፈልገው ከቀናት በፊት እንደነገርኳችሁ 95 ሚሊዮን ዩሮ ነው፣ ወደ 83-84 ሚሊዮን ፓውንድ። ነገር ግን አከፋፈል ስርዓቱና አርሴናል እንደ ተጫዋቹ ብቃት እንደ ተጫዋቹ እድሜ እንደሚያደርገው አስተዋጽኦ ታይቶ በኮንትራቱ ልክ የሚከፈለው የቦነስና የተለያዩ ተጨማሪ ክፍያዎች እዚህ ዝውውር ላይ በቅልጥፍና አርሴናል እንዲጓዝ ምቾት የፈጠረ ይመስላል። በተለይ እንደ ጀርመናዊ ዘጋቢ ከሆነ አርሴናሎች የ70 ሚሊዮን ፓውንድ ፓኬጅ ያቅርቡ እንጂ ተጨማሪ ክፍያዎችንም በውሉ ላይ አያይዞ አንስተዋል።
ለምሳሌ እንደነዚህ አይነት ትላልቅ ዝውውሮች ሲደረጉ ከሚቀርቡ ይሄ ለስምምነት ከሚጠቀሟቸው የድርድር ጉዳዮች መካከል የተጫዋቹ የግል እድገት ለምሳሌ በአንድ የውድድር ዓመት በፕሪሚየር ሊጉ ብቻ ከ20 በላይ ግብ ካስቆጠረ በሻምፒዮንስ ሊጉ እዚህ ስቴጅ ድረስ አርሴናል የሚደርስ ከሆነ የተጫዋቹ ኢምፓክት ታይቶ በሚጨመረው ክፍያ ላይፕዚግ ፍቃድ ሊሰጣቸው ይችላል። አሁን እንግዲህ አርሴናል የግል ጉዳይ ከተጫዋቹ ጋር የመደራደርን እስካሁን ድረስ አልጀመረም። ይፋዊ ጥያቄ ለላይፕዚግ ግን ማቅረቡ ተረጋግጧል። አንድ ጉዳይ ግን በስካይ ስፖርት ሲነሳ ያደመጥነው በምሽቱ ፕሮግራም አርሴናሎች በዘንድሮ የውድድር ዓመት ካስመዘገቡት ውጤት ካስገቡት ትርፍ ከተለያዩ ስፖንሰርሺፖች እንዲሁም ከፕሪሚየር ሊግ ከዩኤፋ ቻምፒየንስ ሊግ እስከ ግማሽ ፍጻሜ መጓዛቸው አርሴናል በየትኛው መመዘኛ የፒኤስአር ህግ ጥሰት ወይም የሂሳብ መዝገቡ ላይ የሚፈጥረው ክፍተት እንደሌለ 100% እርግጠኛ ሆነው የስካይ ስፖርት የእንግሊዝ ዘጋቢዎች ሲያወሩ ነበር እነ ኒኮላስን ጨምሮ። አርሴናል በዚህኛው ሳመር ልክ እንደ ሊቨርፑል የሂሳብ መዝገቡ የተረጋጋ ቡድን ነው። ለፋይናንስ ስርዓት በሚያናጋ መልኩ የሚያደርጉት የዝውውር ሂደት አይኖራቸውም። የፋይናንስ ስርዓቱን በአግባቡ የዘንድሮ የውድድር ዓመት የአርሴናል ጉዞ ከቨር አድርጎላቸዋልና ማውጣት ከፈለጉ ስትራቴጂያቸው የ9 ቁጥር አስቆጣሪ አጥቂን ከፈለጉ አርሴናሎች በገበያ ላይ ያለውን አጥቂ ለማስፈረም አሁን ላይ ያላቸው የሂሳብ መዝገብ የተረጋጋና ለፋይናንስ ስርዓት መናጋት የሚያጋልጥ አይደለምና በተለይ የዩኤፋ ቻምፒየንስ ሊግ 97 ሚሊዮን ፓውንድ ገቢና በተጨማሪም በፕሪሚየር ሊጉ ሁለተኛው ነው በማጠናቀቃቸው ወደ ራሳቸው ካዝና ያስገቡት 171 የተጣራ ትርፍ ለቡድኑ የዘንድሮ የውድድር ዓመት የተረጋጋ የዝውውር መስኮት እንዲያደርግ ምክንያት ፈጥሯል እየተባለ ነው የሚገኘውና በስካይ ስፖርት ያደመጥነው አንዱ ጉዳይ ነው። ስለዚህ ባለፉት ጊዜያት ለአርሴናል ኃላፊዎች እንደ ትልቅ ምክንያት የነበረው በገበያ ላይ የምንፈልገውን ተጫዋች አላገኘንም ወይም ለሽያጭ የሚወጣ አይደለም፣ ክለቦች ፍቃደኛ አይደሉም ለመደራደር፣ ዝውውሮችን ይመልሱብናል ወይም ቦታውን ለማጠናከር ጥሩ የምንፈልገውን ኳሊቲ ተጫዋች ገበያ ላይ አላገኘንም የሚል ነበር። አሁን በገበያ ላይ እንግዲህ ሁለቱም ተጫዋቾች በአርሴናል የሚፈልጉት ራሳቸውን በይፋ ለገበያ አውጥተዋል። በሊዝበን መቀጠል እንደማይፈልግና ለተሻለ እግር ኳስ ስኬትም በትልቅ ስታንዳርድም ለመጫወት ጊሪኬስ የመጨረሻ ጨዋታው ላይ በይፋ ተናግሯል። ስፖርቲንግ ሊዝበንም የትኛውም ጥያቄ ለመቀበል ዝግጁ ሆኗል። በተመሳሳይ ቤንጃሚን ሼሽኮ አርቢ ላይፕዚግ ከየትኛውም ዩሮፒያን ውድድር ውጪ መሆኑን ተከትሎ ክለቡም ለመሸጥ ፈቃደኛ ነው። የሚመጡትን ጥያቄ ለመቀበል የመልቀቂያ ዋጋውን ይፋ አድርጓል ወይም አክቲቭ አድርጓል በዚህ ሳመር። አምና በዚህም ወቅት ነበር ይሄ ተጫዋች በቡድኑ ኮንትራቱን ያራዘመው። ስለዚህ ኮንትራቱ እስከ 2029 የሚቆይ ነው። የ4 ዓመት ኮንትራት አለው። ትልቅ ኮንትራት ነው። ይሄን ኮንትራት አፍርሶ ነው እንግዲህ አርሴናል ሊያስፈርመው የመጀመሪያ ድርድሩን ያቀረበውና ተጫራች ክለቦች ወደዚህ ዝውውር ቀስ በቀስ መቀላቀላቸው ደግሞ አርሴናልን በተሻለ አክቲቭ ሆኖ በንቃት ይህን ዝውውር ላይ ትኩረት እንዲሰጥ ምክንያት ሆነ ይመስላል። በተለይ አንደኛው እንግሊዝ ክለብ የሊጉ ሻምፒዮን ሊቨርፑል እንዲሁም ቼልሲም የተጫዋቹ ፈላጊ ቢሆን የአርሴናል ያኛው ታርጌት የሆነውን ቪክተር ጊሪኬስ ላይ ነው በተሻለ ትኩረት ቼልሲዎች ያደረጉት። ምንም እንኳን የሊያም ዴላፕን ዝውውር ቢያጠናቅቁም ከሂጎ ኢኬቲኬ ከቪክተር ጊሪኬስ አንዱን ለማስፈረም ጥረት ጀምረዋል። በድጋሚ በስራ ቀን ከዛሬ ሰኞ ጀምሮ እንግዲህ ቼልሲዎችም በአጥቂ ዝውውር ላይ በንቃት ይሳተፋሉ። ነገር ግን አርሴናል ከምክንያት የጸዳ የዝውውር ሂደትን ፊት ለፊት ተገናኝቷል። የትኛው አጥቂ ላይ እንግዲህ ያርፋል ተብሎ ውሳኔው ሲጠበቅ ነበር። እንደ ስካይ ጀርመኒ እንደ ፍሎሪያን ፕላተንበርግ እንደ ስካይ ስፖርት ዘገባ ከሆነ ደግሞ ውሳኔው በአጠቃላይ ወደ ስሎቬኒያዊው የአርቢ ላይፕዚግ አጥቂ
ቤንጃሚን ሼሽኮ ሆኗል። 70 ሚሊዮን ፓውንድ ሙሉ ፓኬጅ አርሴናል አቅርቧል። ጥያቄው ተቀባይነት ይኑረው ማሻሻያ ይፈልጉ ድርድሩ በምን አይነት ሁኔታ ተደርጓል? በቀጣይ ቀናት እንግዲህ የሚወጣውን መረጃ ተከታትለን ይዘላችሁ ምን መጣ ይሆናል። ፕሮግራማችን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ፣ ይህን ፕሮግራም ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ለሁለት የውድድር ዓመት በተከታታይ ከአርሴናል ጋር ከፍተኛ ፉክክር አድርጎ በመጨረሻ የሊጉን ዋንጫ ማሳካት የቻለው የፔፕ ጋርዲዮላ ማንቸስተር ሲቲ ከየትኛውም ክለብ በላይ አድፍጦ ጠንካራ ጥገናዊ ለውጥ ለማድረግ ገበያው ላይ በቴክኒክ አቅማቸው ከፍ ያለ የተረጋጋ ዋጋ የተጠየቀባቸውን ተጫዋቾች ለማስፈረም ተቃርቧል። በሱ የዝውውር ሂደት ደግሞ የተወሰኑ ጉዳዮች እናነሳለን። ዲዝሪ ዱዌ ደግሞ የአዲሱ የፈረንሳይና የፓሪስ ሴን ጀርመን ፈርጥ የሆነውን ስለዚህ ወጣት ተጫዋች ብዙ የምንላችሁ ነገር አለ። ሰብሰብ አድርገን ደግሞ ወቅታዊ ዝውውር ሂደቶችን ደግሞ የምንመለከትበትን ተጨማሪ ፕሮግራም ይዘላችሁ እንመጣለን። ከኛ ጋር ቆይታ ስታደርጉ ሰኞን በእነዚህ መረጃዎች በቀጥታ ከዚህ ቻናል ታገኛላችሁ። በማንቸስተር ሲቲ ፕሮግራም በድጋሚ እንመጣለን። ሰላም ቆዩ።